ኤቢና ዳጣ እስከ ዛሬ ተስማምቶ የማያውቁት እንግዲህ ዛሬ አንድ ነገር ላይ ተስማምቶ አብሮ ሰርቷል ማለት ነው። እንግዲህ ቤተሰቦቹን ሰርፕራይዝ ለማድረግ ብሎ እነሱ እንግዲህ መጀመሪያ ሁለታችንን በአንዴ አርግዘናል ብሎ እንግዲህ ቤተሰቦቹን ማርታንና ደረጀን አስደንግጧል ማለት ነው። እንግዲህ እነሱ እንዴት እንደዚህ ይሆናል ብሎ ሲቀውጡ ነበረ፣ ግን በኋላ ላይ እነሱ ሰርፕራይዝ አደረጉት ማለት ነው። ደስ በሚል መልኩ እሱም እንግዲህ መጀመሪያ ቢናደዱም ቢበሳጩም በኋላ ላይ በጣም ተደስቷል። ሌላው አርጁ ፖሊስ ይዞ መጥቷል ማለት ነው ቤት ድረስ እንግዲህ ኤቢን ለማስያዝ። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ። ዳጣ ክፍል 94 ተለቋል። በክፍል 93 እንዳየነው ዳጣና አብጌል አርግዘናል ብሎ እንግዲህ ቤተሰቦቹን ሲያስጨንቁ ነበረ። ቤተሰቦቹ ደረጀና ማርታም እንግዲህ ሲቀውጡ ነበረ። እንዴት እንደዚህ ይሆናል? ማን ነው ቤታችን የደፈረው? ማን ነው ቤታችን የደፈረው ብሎ በጣም ተናዶ ነበረ። እንግዲህ ደረጀ ማን ነው ይሄንን ያደረገው? ያን ሰው ንገሩኝ፣ ዋጋን እሰጠዋለሁ እያለ ነበረ። እንግዲህ ሲቀውጦ ነበር። ወደ አሁኑ ተነሱ፣ ወደ ሆስፒታል ይኒት ብሎ እንግዲህ ተነስቶ ወደ ሆስፒታል ሊሄዱ ነበረ፣ ወስዶቸው ሊያስመርምራቸው ማለት ነው። እንግዲህ እነሱ ደግሞ በሌላ በኩል እናትና አባቱ እንግዲህ ሰርፕራይዝ ለማድረግ ነው ይሄን ሁሉ ያደረጉት ማለት ነው። እሺ ልብሳችን ቀይረን መጣን ብሎ ሄዷል ብሎ እንግዲህ ናታንም ሲያረጋጋው ነበረ ደረጀን። እነሱ ክፍላቸው ደረጀና ማርታ ክፍላቸው ውስጥ ሆኖ እያወሩ እነሱ ደግሞ በሌላ በኩል ይሄን አዘጋጅቶ እነሱ ከክፍል ሲወጡ እንግዲህ ሰርፕራይዝ አደረጉት ማለት ነው። ማመንም አቃታቸው። እንግዲህ ቤተሰቦቹ እስከዛሬ በችግርና በድብርት ነበረ የነበሩት። አሁን ደግሞ እነሱ የጋብቻቸው ቀን እንደዚህ ሰርፕራይዝ አድርጎ ሲያስደስታቸው በጣም ደስ ያሉት እነሱ። ማርታና ደረጀ እንግዲህ በጣም ነው የተደሰቱት። በጣም ደስ ብሏቸዋል በቤተሰቦቹ በልጆቹ። መጀመሪያ ላይ ደንግጦ ቢሆንም ግን በኋላ ላይ ይሄን ነገር አዘጋጅቶ ስለነበር እንግዲህ በጣም ነው ደስ ያላቸው። ማርታና ደረጀ ምን አይነት መከባበርና በፍቅር እየኖሩ እንደሆነ ማለት ነው። ምንም ቢፈጠር እስካሁን ድረስ በፍቅርና በመተሳሰብ ነው እየኖሩ ያሉት። ይሄ አሁን ላይ በጣም ደስተኛ ሆኗል። እነሱን አሁን ሊያጣላቸው የሚችለው የዳጣና የሰላም ነገር ብቻ ነው ማለት ነው። እንግዲህ ደረጀ ይሄን ነገር ብቻ ነው እነሱ መሀል ችግር ሊፈጥር የሚችለው እንጂ ሌላው ነገር እንግዲህ በጣም ደስተኞች ናቸው። ትዳራቸው በጣም የሚከባበሩ ባለትዳሮች ናቸው ማለት ነው። ሌላው እንግዲህ በጨዋታ መሀል ሁሉም ሰው እክልል አንዱን አመሳስሎ እንዲናገር ተደርጎ ነበረ። እንግዲህ በዛ መሀል ምጥን ውሃን አስመስላ እያወራች በመሀል እንግዲህ የዳጣንና የናታንን ግንኙነት እንግዲህ ልታወጣው ነበረ። ለትንሽ ነው እንግዲህ ማርታም ከዚህ በፊትም በደንብ ስለምጠራጠራቸው አሁን ደግሞ በደንብ ግልጽ እየሆንላቸው ይመስለኛል። እንግዲህ አሁን ደረጀም አሁን ላይ ደስታ ላይ ነን፣ ስለዚህ ነገር አናውራ ብሎ ነው የተው እንጂ ከዚህ በኋላ እንግዲህ እነሱ መጠየቃቸው አይቀርም ማለት ነው። እንግዲህ ደረጀ ይሄን ነገር ይፈቅዳል ወይስ አይፈቅድም የሚለው ነው። በሌላ በኩል እንግዲህ አብጌልም ይሄ ስትሰማ እውነት ነው ወይ ናታን ዳጣን ስሟታል ወይ ብላ ስትከራከር ነበረ። እንግዲህ ደረጀ አስቆማት ማለት ነው። እንግዲህ ይሄ ነገር ሲወጣ እነሱ አብረው ይሆናሉ አይሆንም የሚለውም እንግዲህ አብረን የምናየው ይሆናል። ይሄን ነገር የማይፈቅድ እንግዲህ ደረጀ በምንም መልኩ እንግዲህ እሷን መርዳት ይችላል ብዬ ነው ማስበው። ማርታ ግን ለአብጌልም ስለምታስብ ናታንን ለአብጌል ትመኝ ነበረ ናታንን ማለት ነው። ይሄ ሲፈጠር ደግሞ ይሄ ነገር እንዳይፈጠር ብላ አስቀድማ እንግዲህ ለደረጀ ነግሯ ነበረ ማለት ነው። አብጌልም እንደዚህ የሆነችው በእነሱ ምክንያት ነው
እነሱ ሲቀራረቡ ስላየቻቸው ነው አብጌል እንደዚህ የሆነችው ብላ ከዚህ በፊትም አውርታ ነበር ማለት ነው። ምንም ቢሆን ግን የእነሱ ፍቅር ያሸንፋል ብዬ ነው ማስበው ማለት ነው። ደረጀና ማርታ ደግሞ የእነሱ ፍቅር፣ የእነሱ መተሳሰብ፣ የእነሱ ትዳር እንግዲህ በጣም ለሌሎችም ተምሳሌት የሚሆን ነው ማለት ነው። ከነሱ ብዙ ነገር መማር እንችላለን። በየትኛውም መልኩ በየትኛውም ሁኔታ ውስጥም እንግዲህ በጣም ተሳስቦ ተከባብሮ ማርታን ብትሆን እንግዲህ በጣም ነው የምታከብረው፣ በጣም የምትወደው ማለት ነው። እንግዲህ ቤቷን ትዳሯን በጣም ታከብረዋለች ማለት ነው። እንግዲህ ይሄ ትዳር በጣም ደስ የሚል ነው፣ ለሁሉም ሰው ተምሳሌት የሚሆን ማለት ነው። በሌላ በኩል እንግዲህ አርጁን ለአብጌል እየደወለለት ነበረ እዛ ጋር ቁጭ ብሎ ማለት ነው። እሷ ደግሞ አላነሳችለትም። እነሱ ጋርም ቁጭ ብላ ስለነበረ ማንሳትም አልቻለችም። እንግዲህ በኋላ ላይ ደግሞ ፖሊስ ይዞ እስከ ቤት ድረስ መጥቷል ማለት ነው። ፖሊስ ይዞ እዚህ ቤት ድረስ መጥቷል። ቤት ሲሄድ ያገኘው እንግዲህ ለዛን ነው ያገኘው ማለት ነው። ምን ልሰራ መጣ? አሁንም አብጌል ፈልጎ ነው እዚህ ቤት የመጣ ብላ ነበር ያሰበችው። እንግዲህ ኤዳ ምን ፈልገ ነው እዚህ መጣ ስትለው ፖሊሱ እንግዲህ እኔ ፖሊስ ነኝ ብሎ ሲነግራት እሷን በጣም ደንግጣለች ማለት ነው። ምን ይፈጠር ይሁን? አብጌልን ይወስዷታል ወይስ እንዴት ነው? አሁን ሁሉም ነገር ስጣራ እንግዲህ ይታወቃል ማለት ነው። ያው ልጁ በህይወት ካለ እሷን ብትሆን እንግዲህ ከዚህ ነገር አልተጸጸተችም፣ አልተማረችበትም ማለት ነው። እንግዲህ እስካሁን ድረስ ተጸጽታ ይሄ ነገር ስተሰርቻለሁ ብላ ቢያንስ ቤተሰቦቹን ምክርም ሆነ ምንም አልሰማችም ማለት ነው። አሁን ቢሆን እኔ ትክክል ነኝ ብላ ስለምታስብ እንግዲህ ከዚህ በኋላ ልጁ ቢኖርም ባይኖርም እንግዲህ እሷ የምትማር ሰው አይደለችም ማለት ነው። በነገራችን ላይ ግን ልጁ የሚኖር ይመስለኛል በህይወት። አሁን ብትጠየቅ ራሱ እሷ ስትርበተበት እንግዲህ ይታወቅበታል ማለት ነው። እንግዲህ ምን እንደሚፈጠር በክፍል 95 አብረን የምናየው ይሆናል። ውድ ቤተሰቦቼ ደህና ሁኑ። ይሄን ቻናል ሰብስክራይብ እያደረጋችሁ ቤተሰብ ኑ፣ ላይክ እያደረጋችሁ አበረታቱኝ ማለት ነው። ውድ ቤተሰቦቼ ሰላም ሁኑልኝ፣ ሰላም ቆዩ። ቸር ሰንብቱ። እስካሁን ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ደህና ቆዩት።